ይህንን ቪዲዮ ለምትመለከቱ ሰዎች አንድ ቅድመ ሁኔታ በመናገር ጀምራለሁ። ይኸው ምንድነው? ስለ ምስጢረ ቁርባን ወይም ስለ ክርስቶስ ስጋና ደም በተመለከተ ያለን አቋም ይህንን ትምህርት ለመረዳትም ወይም ስለ ሐዲስ ኪዳኑ ታቦት ለማመንም ለማወቅም እንደ ቅድመ ሁኔታ መቅረብ አለበት። እንደምታውቁት ክርስቶስ በዚች ምድር ላይ ባስተማረበት በተመላለሰበት ዘመን ምስጢረ ቁርባንን ወይም ደግሞ ስጋውና ደሙን ሰጥቶን ነው የሄደው። የኛ መምህር ክርስቶስ እንደ ኤልያስ ወደ ሰማይ ሲያደርግ መጎናጸፊያውን እንደሰጠ መጎናጸፊያ ሰጥቶን አይደለም ሄደው፣ ስጋና ደሙን ነው የሰጠን ይላል ቅዱስ ዮሐንስ አፈወርቅ። ስለዚህ ክርስቶስ ለዚች ምድር ላለን ክርስቲያኖች አካሉ ለሆነች ለቅድስት ቤተክርስቲያን ልጆች ሰጥቶን ሄደው ስጦታ ስጋና ደሙን። ስጋው ደሙን በተመለከተ በዮሐንስ ወንጌል ምዕራፍ 6 ላይ በሰፊው አስተምሯል ክርስቶስ። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ ስጋዬን ያልበላ ያልጠጣ ሕይወት የለውም፣ ስጋዬን ካልበላችሁ በራሳችሁ ሕይወት የላችሁም ብሎ በሰፊው አስተምሯል። እንደውም ይህ ትምህርት ለብዙ ሰዎች አላስደሰታቸውም ነበር እና ምንድነው የሚለን ጭራሽ ስጋዬን ብሉ ማለት ጀመረ ወይ ብለው በጣም ብዙ ሰዎች ታውከው ነበረ። ክርስቶስ ግን እኔ ስጋዬን ብሉ ለማለት የፈለግኩት እንዲህ ለማለት ብዬ ነው ብሎ ምንም የሰጠው ማብራሪያ የለም። እንደውም ህዝቡ ጥሎ ሲሄድ 12ቱ ደቀ መዛሙርቱ ቀሩ። እንደውም ቀረብ ብለው ደቀ መዛሙርቱ ጌታ ሆይ ይህ የሚያስጨንቅ ንግግር ነው፣ ማን ሊሰማው ይችላል አሉት። እኔ እኮ ህዝቡ ስላልገባው ነው እንጂ እንዲህ ለማለት ብዬ አይደለም ብሎ ከዚህ በፊት ያደርግ እንደነበረው ማቴዎስ 12 ላይ 13 ላይ ደቀ መዛሙርቱ ለብቻቸው ሲቀሩ ማለት የፈለገውን ተረጎመላቸው ይላል። ስጋና ደሜ ብሎ ያስተማረውን ትምህርት ግን ክርስቶስ በምንም መልኩ አልተረጎመው። እንደውም ምንድን ያላቸው? እኔ የምነግራችሁ ቃል መንፈስ ነው ህይወትም ነው፣ ስጋ ግን ምንም አይጠቅምም። ሁልጊዜ ስለ ስጋዊ ነገር ብነግራችሁ ምንም አይጠቅማችሁም፣ ስለ አማናዩ ስለ ስጋዊ ስለ ደሜ ነው ምነግራችሁ ብሎ ክርስቶስ አስተማረ። እንደውም መሄድ ከፈለጋችሁ እናንተ ሂዱ ብሎ ደቀ መዛሙርቱን መንገድ ከፈተላቸው። ይህን ጊዜ ቅዱስ ጴጥሮስ ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ህይወት ቃል አለህ ብሎ ተናገረው። እውነት ነው፣ ወደ ማን እንሄዳለን? ስጋዬን የሚበላ ደሜን የሚጠጣ የዘላለም ህይወት አለው የሚል ቃል አለህ ብሎ ጴጥሮስና የቀሩት ደቀ መዛሙርት ከክርስቶስ ጋር ቆይተዋል። በጽንሰ ሐሳብ ብቻ አይደለም። መድኃኒታችን ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ላይ ደግሞ እራትም ከበሉ በኋላ ይላል የኦሪትን ምግብ ከተመገቡ ወይም ፋሲካ ካደረጉ በኋላ ህብስቱን አንስቶ ባረከ፣ ጽዋውን አንስቶ አመሰገነ። እንካችሁ ብሉ፣ ይህ ስጋዬ ነው፣ እንካችሁ ጠጡ፣ ይህ ስለ ብዙዎች የኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ነው ብሎ አምላካችን ሰጣቸው። ይህንን ለመታሰቢያ አድርጉት አላቸው። መታሰቢያ ማለት ዝም ብሎ ዝክር ማለት አይደለም። ሜሞሪያል አድርጉ ማለት ብቻ አይደለም። የስጋው ደሙ መታሰቢያ ራሱ ስጋውና ደሙ ነው። ለምሳሌ ፋሲካ በኦሪት ይደረግ ነበር። የፋሲካ መታሰቢያ በየዓመቱ ሲደረግ እንደ አዲስ ፋሲካ ነው የሚደረገው እንጂ ያንን ታስቦ ይውላል የሚባል ነገር የለም። ስለዚህ የስጋው ደሙ መታሰቢያ ስጋና ደሙ ነበረ። ሐዋርያት ያንን እያደረጉ ነበረ የቀጠሉት። ይህንን ቅዱስ ጳውሎስ ደግሞ በአንደኛ ቆሮንቶስ ምዕራፍ 11 ላይ ከጌታ የተቀበልኩትን እኔ ለእናንተ አሳልፌ ሰጥቻለሁ፣ በዚያች ምሽት እንካችሁ ብሉ፣ እንካችሁ ጠጡ ብሎ ስጋውና ደሙን ሰጠ ብሎ ስለ ምስጢረ ቁርባን ዘርዝሮ አስተምሮበታል ቅዱስ ጳውሎስ ማለት ነው። እንደውም መታሰቢያ የሚለውን የጌታን ንግግር ቅዱስ ጳውሎስ አብራርቶ ተናግሮታል። ይህንን ባደረጋችሁ ጊዜ ሞቱን ትናገራላችሁ ብሎ ማለት ነው። ስጋውና ደሙን ማድረግ የማንኛውም ክርስቲያን የምንጊዜም ስራ ስለሆነ ይህን ባደረጋችሁ ጊዜ የሞቱን መታሰቢያ ታደርጋላችሁ ብሎ ቅዱስ ጳውሎስ ተርጉሞታል። ስለዚህ ባጭሩ ለእኛ ለክርስቲያኖች በመጽሐፍ ቅዱስ ለምናምን ኦርቶዶክሳውያን ክርስቶስ እንካችሁ ብሉ ስጋዬ ነው ያለው ስጋውን ነው፣ እንካችሁ ጠጡ ያለው ደሙን ነው። ሜታፎሪካል ንግግር ወይ ቅኔ አይደለም። ስጋዬ ነው ያለው። መልስ ወይም ትርጉም ቢኖረው ያብራራው ነበር። እስከ መጨረሻው ስጋዬ ነው ያለው። ይህ በሐዲስ ኪዳኗ ቤተክርስቲያን አገልግሎት እየሰጠ የቆየ የክርስቶስ ስጋና ደም ወይም ምስጢረ ቁርባን እንዳለ የሚያሳይ ነው። እንደውም ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች ስትበሉ እንዲያድርጉ እንዲያታድርጉ ብሎ እንግዲህ የመጀመሪያዎቹ ክርስቲያኖች ቁርባንንና ቅዳሴን አንድ ላይ ቅዳሴንና ከዛ ደግሞ ከቅዳሴ በኋላ ያለ የጋራ ማዕድ አለ። እሱን አብረው ይመገቡ ነበር። ሊተርጂ አፍተር ሊተርጂ ይባላል። ከቅዳሴ በኋላ ቅዳሴ ማለት ነው። እና ያ በቆሮንቶስ ክርስቲያኖች ዘንድ ተቀላቅሎ ከቆረቡ በኋላ ያለ ልክ በመብላት በመጠጣት የማይሆን ስጋዊ ነገር ውስጥ ሲገቡ እንዲለዩ ነገራቸው እና እንዲያርጉ እንዲያታርጉ ካለ በኋላ የቀረውን ስመጣ ደነግጋለሁ፣ ተመልሼ ስመጣ ደነግጋለሁ ብሎ ሊተርጂካል ኢምፕሮቫይዜሽን ወይም ደግሞ የስርዓተ አምልኮ መሻሻሎች፣ ለውጦች፣ አዳዲስ ድንጋጌዎች በቅድስት ቤተክርስቲያን ሊኖሩ እንደሚችሉ ቅዱስ ጳውሎስ አስተምሯል። ስለዚህ እስካሁን ያነሷቸው ነገሮች የሚያሳዩት ምስጢረ ቁርባን አማናዊ የክርስቶስ ስጋ አማናዊ የክርስቶስ ደም የሚሰጥበት ያለ ቁርባን የዘላለማዊ ሕይወት የሌለ መሆኑን ነው። እኛ ክርስቲያኖች የምናምነው በየዕለቱ ዓርብ ዕለት የተቆረሰው ዓርብ ዕለት የፈሰሰው የክርስቶስ ስጋና ደም በቤተ መቅደስ ውስጥ ይቆረሳል፣ ይፈሳል። ይህን የማያምን ሰው ከዚህ በኋላ ያለውን ይህን ቪዲዮ መመልከት አይጠበቅበትም።
ምክንያቱም ስጋውና ደሙን ለማያምን ሰው የቁርባንን አማናዊነት፣ እውነተኛነትና ለዘላለም ሕይወት አዳኝ መሆኑን የማያምን ሰው ስለ ሐዲስ ኪዳን መሰዊያና ስለ ታቦት መማር የማያስፈልገው። ምክንያቱም በመስዋዕቱ ካላመነ በመሰዊያው ሊያምን አይችልም። ስለዚህ የዛሬ ትኩረታችን የሐዲስ ኪዳን ታቦት ተብሎ የሚጠራው በቤተ መቅደስ አገልግሎት የሚሰጠው ምንድን ነው? መቼ ነው የተጀመረው? አገልግሎቱ ምንድን ነው? ክብሩ ምንድን ነው? በብሉይ ኪዳን ከነበረው ታቦት ጋር ምን ያገናኘዋል? ምንስ ይለየዋል? የሚለውን ይሆናል። አብራችሁን ቆዩ። በመጀመሪያው ክፍለ ዘመን የነበሩ ክርስቲያኖች በሚሰበሰቡ ጊዜ ያደርጉት ከነበራቸው ነገሮች አንዱ እንጀራውን በመቁረስ ነበር ይተጉ የነበረው። እንጀራን በመቁረስ ቃሉን ለማገልገልና እንጀራን በመቁረስ ይተጉ ነበር የተባለው ይህ የክርስቶስ ስጋና ደም ምስጢር ነው። ቅዱስ ጳውሎስ ደግሞ ለቆሮንቶስ ምዕመናን በሌላ ቦታ የተናገረው አንድ አስገራሚ ቃል አለ። እኛ የምንቀበለው ወይም የምንካፈለው ጽዋ፣ የምንካፈለው ማዕድ ከጌታ ስጋና ደም ጋር ህብረት ያለው አይደለምን? ወይም አንድ አይደለምን? ስጋውን ደሙን አይደለም የምንቀበለው ይላል። የምንቀበለው እንጀራ ወይም የምንካፈለው እንጀራ አንድ ሆኖ ሳለ እኛ ብዙ ሆነን እንጀራው ግን አንድ ነው። በዚህ ምክንያት እኛም አንድ ነን ይላል። ቅዳሴያችን ላይ እንዘ ብዙኃን ንሕነ ብሎ አባታችን አባ ጊዮርጊስ ዘጋስጫ የቅዱስ ጳውሎስን ንግግር በዜማ ያመጣዋል። ስለዚህ አንዱን እንጀራ የምንካፈል እኛ ብዙ ስንሆን አንድ አይደለን ወይ ብሎ እንደውም የስጋውና ደሙን ወይም የሚቀበሉትን የሚቆርሱትን እንጀራ የክርስቶስን ስጋና ደም ምዕመናንን አንድ ለማድረግ እንደ ምሳሌ አድርጎ ተጠቅሞበታል። ከዛ ለጣዖት ከሚሰዋ ነገር ጋርም ያነጻጽረዋል። የአጋንንትን ጽዋ ልትጠጡ የጌታንም ጽዋ ልትጠጡ፣ ከአጋንንትም ጽዋ ልትካፈሉ ከጌታም ማዕድ ልትካፈሉ ትችላላችሁን? አትችሉም ብሎ ይናገራል። ለጣዖት የተሰዋውን የአጋንንት ጽዋና የአጋንንት ማዕድ አለው። በቤተ መቅደስ የሚደረገውን ደግሞ ክርስቲያኖች የሚቀበሉትን እንጀራ ወይም የክርስቶስን ስጋና ደም የጌታ ማዕድ ብሎ ጠራው። የጌታ ማዕድና የጌታ ጽዋ ብሎ ጠራው። ዛሬ በቤተክርስቲያናችን የሚደረገው እንግዲህ ምስጢረ ቁርባን የጌታ ማዕድ ነው። በዚህ ማዕድና ቁርባን ፊት ይላል አባ ሕርያቆስ በቅዳሴ ማርያም ላይ ስጋው ደግሞ የምንቀበልበት የምናቀርብበት የምንፈትትበት ስርዓተ ቅዳሴ መንበሩ እና ታቦቱ በአጠቃላይ አገልግሎቱ የሚፈጸምበት ቦታ የጌታ ማዕድ ተብሎ ይጠራል፣ ወይም ቴብል ኦፍ ዘ ሎርድ ተብሎ ይጠራል። በግሪኩ ጠረጴዛ ትራፔዛ የሚለው ወርድ ማለት ነው። ጠረጴዛ ማለት ነው። በዲበ ዛቲ ጠረጴዛ፣ በዚህች ጠረጴዛ ላይ ይላል ቄሱ በቅዳሴ ላይ በዲበ ዝንቱ ታቦት መንፈሳዊ፣ በዚህ መንፈሳዊ ታቦት ላይ ባኖር ነው በዚህ ህብስትና በዚህ ጽዋ ላይ ፊትህን ግለጥ ይላል። ስለዚህ የጌታ ማዕድ የጌታ ጠረጴዛ ተብሎ የሚጠራው ምስጢረ ቁርባን ነው። የመጀመሪያዎቹ ክርስቲያኖች በጣም የሚገርም ነው። እንግዲህ እንደምታውቁት አንደኛ ቤተ ክርስቲያን የሚለው የክርስቲያኖች ህብረት ከመሆኑ ውጭ ህንፃ ቤተክርስቲያን አልነበረም። እንደምታውቁት ቤተ አይሁድ ለክርስቶስ በሯን ከፍታ ወለል አድርጋ የተቀበለች አደለች። ወይም የአይሁድን እምነት የተቀበሉ ምኩራባቸውን ለክርስቶስ አልከፈቱለትም። ምኩራብ ገብቶ ያስተምርም የነበረው በምኩራብ ገብቶ መጽሐፍ ገልጦ ያነብም የነበረው እንደ አንድ አይሁዳዊ አይተውት ነው እንጂ እንደ መሲህ ተቀብለውት አልነበረም። ቢቀበሉት ኖሮ ምናልባትም ክርስቶስ በኦሪት መቅደስ ውስጥ የሐዲስ ኪዳኑን አገልግሎት ማስቀጠል በቻለ ወይም ባስቀጠለ ነበር። ወይም ሐዋርያቱን ምኩራብ ወስደው ባይገርፏቸው፣ ምኩራብ ወስደው ባያሰቃዩቸውና ወለል አድርገው ለትንቢቱ ፍጻሜ ለክርስቶስ፣ ለሕግ ፍጻሜ ለክርስቶስ እና ለእሱ ተከታዮች በራቸውን ቢከፍቱ ኖሮ ምናልባትም በኦሪቱ ቤተ መቅደስ በኦሪቱ ምኩራብ ውስጥ የሐዲስ ኪዳን መስዋዕት የሐዲስ ኪዳን አገልግሎት መሰጠት በቻለ ነበር። አይሁድ ግን አልፈለጉም። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም እንደተባለ ሳይቀበሉት ቀሩ። ስለዚህ ክርስቲያኖች በመጀመሪያው ክፍለ ዘመን ላይ ስደተኞች ነበሩ። እንደ መሰብሰቢያ ቦታም የሚጠቀሙት የነበረው ቤቶቻቸውን፣ መኖሪያ ቤታቸውን ነበረ። ለዚህ ነው በቤት ላለች ቤተክርስቲያን ሰላምታ አቅርብልኝ ይላል። በተለይ ስለዚህ ጉዳይ መረዳት የሚፈልግ ሰው ሊተርጂካል ሂስትሪ ኦፍ ዘ ቸርች ማለት ነው የቤተክርስቲያን የስርዓት አምልኮን ታሪክ ጥሩ አድርገው የጻፉልን በተለይ ሁለት ቅዱሳን አሉ። የመጀመሪያው ቅዱስ አግናጢዮስ የተባለው ለአንበሳ ተሰጥቶ ሰማዕት የሆነው የአንጾኪያው ቅዱስ አግናጢዮስ ነው። እሱ በትክክል ሐዋርያት የክርስቶስ ስጋና ደም ብለው አማናዊ ብለው ይቀበሉ እንደነበሩ ታሪክ ያስቀመጠልን ፖስት አፖስቶሊክ ኢራ ላይ ወይም ድህረ ሐዋርያት ዘመን ላይ የኖረ አፖስቶሊክ ፋዘር ነው። እሱ ራሱ ከሐዋርያት ጋር የነበረ ነው። ሐዋርያት አፖስትልስ ወይም ሐዋርያት ናቸው። ሐዋርያውያን አበው ምንላቸው ደግሞ አፖስቶሊክ ፋዘርስ ምንላቸው ከሐዋርያት ጋር በዘመን የተወዳጁ ወይም ደግሞ ሐዋርያት እያሉ የነበሩ ከሐዋርያት እግር ስር ቁጭ ብለው የሰሙ ናቸው። እነዚህ አይነት አባቶች ምስክርነታቸው ምናልባት የዘመን መቀዳደም ጉዳይ ነው እንጂ መጽሐፍ ቅዱስ ራሱ እነሱ ይጽፉ የነበሩ ናቸው። ስለዚህ የመጀመሪያው ምስክራችን ቁርባን አማናዊ ለመሆኑ ማስረጃ አድርገን የምንጠቅሰው የሐዋርያት ተከታይ የነበረው የቅዱስ አግናጢዮስ ጽሑፍ ነው። ሁለተኛው ከአግናጢዮስ ቀጥሎ በተለይ ሊተርጂካል ሂስትሪን ማጥናት ለሚፈልግ ሰው ሰማዕቱ ዮስጦስ ጀስቲን ዘማርቲር የሚባለው ቅዱስ ሰው ነው።
ይህም አባት የመጀመሪያዋ ቤተክርስቲያን እንዴት ነበር ስርዓት አምልኮ የምፈጽመው? ጸሎት የሚያደርጉት እንዴት ነበር? ጥምቀት የሚያደርጉት እንዴት ነበር? የመጀመሪያዎቹ ክርስቲያኖች ጥምቀትን ሲፈጽሙ በምን አይነት ስርዓት ይፈጽሙ ነበር? እነዚህ አይነት ነገሮች አስገራሚ እውነታዎች ታገኛላችሁ። ጥምቀት ሲያደርጉ ማርና ወተት ይዘው የሚመጡበት ስርዓት ነበረ። ለምን? ማርና ወተት የምታፈልቀውን ከነአንን መውረስን ከክርስትና ጋር አመሳስለው ማለት ነው። ሌሎችም ስርዓቶች ምን ይመስሉ ነበረ? የመጀመሪያዎቹ ክርስቲያኖች እንዴት ተጠመቁ፣ እንዴት ቆረቡ የሚሉትን ልብሰ ተክህኖ ነበረ፣ ማይጠንት ይደረግ ነበር። እነዚህ ሁሉ ታሪኮች የመጀመሪያው ክፍለ ዘመን ላይ የነበሩትንም ያልነበሩትም ነገር በማየትም እንረዳለን ማለት ነው። እና ይህንን ታሪክ ማጥናት እንግዲህ ለታሪክ እንተው። ዛሬ ግን ታሪክ አይደለም የምንማረው። በጣም የሚገርመው የመጀመሪያዎቹ ክርስቲያኖች በየቤታቸው ይጸልዩ ነበር። ከዛ እንጀራን መቁረስን ያደርጉ ነበር። ስለዚህ እንደ ቤተ መቅደስ ይገለገሉ የነበረው የክርስቲያኖችን ቤት ነው። ክርስቶስ ለመጀመሪያ ጊዜ ምስጢረ ቁርባንን ባደረገበት በጽርሐ ጽዮን ወይም በማርቆስ እናት ቤት፣ በዛ ቤት ለገበታ በተዘጋጀው ጠረጴዛ ላይ የኦሪትን ፋሲካ ካደረገ በኋላ እዛው ላይ ህብስቱን አንስቶ ባርኮ ጽዋውን አንስቶ ቀድሶ ያንን ጠረጴዛ እንደ መሰዊያ ተጠቅሞ ስጋውና ደሙን መስዋዕት አድርጎ ሰጠ፣ አቆረበ። በእኛ ቋንቋ ማለት ነው። ይህንን ካደረገ በኋላ ከሱ በኋላ የተነሱ ሐዋርያትም በሄዱበት ቦታ ላይ በስፍራ ለይተው ይህንን ስርዓት ይፈጽሙ ነበር። እየቆየ ሲመጣ ግን ቤተክርስቲያን ከብዙ ስቃይ ከብዙ መከራ በኋላ ህንፃ መገንባት ስትችል የክርስቶስ ስጋና ደም የሚቆረስበት የክርስቶስ ስጋና ደም የሚፈተትበት መሰዊያ ሌላ ማዕድ የሚበላበት ጠረጴዛ ሊሆን እንደማይችል ግልጽ እየሆነ መጣ ማለት ነው። ምክንያቱም እያወራን ያለ ነው ስለ ክርስቶስ ስጋና ደም። ክርስቶስስ በጠረጴዛ ላይ ቢሰጥ እሱ ራሱ ክርስቶስ ነው። እሱ ሲረግጠው ያ ቤት ቤተ መቅደስ ይሆናል። እሱ ሲባርከው ያ ጠረጴዛ መሰዊያ ይሆናል። እኛ ግን ፍጡራን ነን፣ ኃጢአተኞች ነን። ከስጋው ከደሙ ፈውስ ፈልገን የምንቀበል ነን። ስለዚህ እኛ ስናደርገው በየቤታችን ልናደርገው አንችልም፣ ተራ ማዕድ ስላልሆነ ማለት ነው። የዘላለም ሕይወት ይገኝበታል ያለውን የክርስቶስን ስጋና ደም በማንኛውም ጠረጴዛ ላይ እንደ ተራ ምግብ ከበላ ነው ስጋው ደሙ ነው ብለን አላመንም ማለት ነው። መስቀል ላይ የፈሰሰው ደሙ፣ መስቀል ላይ የተቆረሰውን ስጋው በየቦታው ልትቆርሰው አትችልም ቤተክርስቲያን። ስለዚህ ቤተክርስቲያን በተለይ ህንፃ መሆን የጀመረችው ከአራተኛው ክፍለ ዘመን ከቆስጠንጢኖስ በኋላ ከኮንስታንቲን በኋላ ራሱን የቻለ ቤተ መቅደስ፣ ቁርባኑን ማዘጋጃ። የመጀመሪያዎቹ ክርስቲያኖች ቁርባን ከቤታቸው አዘጋጅተው ሊያመጡ ነበር ማለት መባውን ማለት ነው። ህብስቱን ጋግረው አዘጋጅተው ያመጡ ነበር። ለዚህ ነው የመጀመሪያዎቹ ጸሎቶችን ስትመለከቷቸው በዛሬው ዕለት መባን ለሚያስገቡ ሰዎች መስዋዕቱን ላስገቡ ቀዳሚያቱን፣ አስራቱን፣ በኩራቱን፣ ብዙ ጥቂቱን የተሰወረ የተገለጠውን ለሚያስገቡ የሚለው የቅዱስ ባስልዮስ ጸሎት ውስጥ የምናያቸው አንዳንድ እውነታዎች አሉ። ክርስቲያኖች ራሳቸው ያዘጋጅተው አኮቴቱን ያመጡ ነበር። ፕሮስፎሪዮን የሚባለው ጵርስፎራ ምንለው እኛ ማለት ነው። ያን አዘጋጅተው ያመጡ ነበር። አንዱ የምስጋና የመባ አይነት ስለሆነ ማለት ነው። ይህ ግን የመጀመሪያው ክፍለ ዘመን ላይ የነበሩ ስርዓት በትክክል ያልተሰራባቸው አይደለም። የቤተ መቅደሱ የጸሎት የቁርባን ስርዓት ቀርቶ መጽሐፍ ቅዱሱ ራሱ አሁን ያለውን ቅርጽ ለመያዝ ያልቻለበት፣ ወንጌላት 4 ናቸው፣ መልእክታት 14 ናቸው መባል ያልተቻለበት ዘመን ነበር። ስለዚህ በዛ ዘመን ገና መስመር እየያዘ ነበረ። የቅዱስ ጳውሎስ ራሱ እኮ ገና ድንጋጌዎችን ወይም ህግጋትን ስርዓትን ሰርቶ እንዳልጨረሰ እኮ ያስረዳል አነጋገሩ። የቆሮንቶስ 11 ንግግሩ ምንድን ነው? በምትሰበሰቡ ጊዜ ልትበሉ ስትሰበሰቡ እንዲህ አታድርጉ፣ ስጋዊ ማዕድ ከመጠን በላይ አትመገቡ፣ አለዚያ ሰው በየቤቱ ይብላ፣ እዚህ የመጣችሁ አትሳከሩ፣ አንዱ ይጠግባል ሌላው ይሰክራል፣ ይራባል ሌላው ይሰክራል እያለ የቆሮንቶስ ምዕመናንን ይወቅሳቸዋል። ከዛ ስጋውን ደሙን ከመብላቱ በፊት ደግሞ ሰው ራሱን ይፈትን፣ ከዛ በኋላ ከስጋው ይብላ ከደሙ የሚጠጣ ሳይገባው የጌታን ስጋና ደም ቢበላ ግን የጌታ ስጋና ደም ዕዳ አለበት። ይህንን ደፍረው በልተው ጠጥተው የሞቱ የታመሙ በጣም ብዙ ሰዎች አሉ ብሎ ተናግሯል። እንግዲህ ተራ ማዕድ ቢኖር እስከ ሞት ድረስ መቅሰፍት ሊመጣ አይችልም። ይህን ካለ በኋላ ግን ምን አላቸው ለቆሮንቶስ ክርስቲያኖች? የቀረውን ስመጣ ደነግጋለሁ ነው ያለው። ይህ ማለት ነው ምን ማለት ነው? በሌላ የቆሮንቶስ መልእክት ላይ ጳውሎስ ተመልሶ መጣ እንዲህ ብሎ ደነገገ የሚል አልተጻፈም። እኛ ግን እናውቀዋለን የዚቹ የቆሮንቶስ ቤተክርስቲያን ልጆች ስለሆንም ማለት ነው። ቁርባን እንዴት መደረግ እንዳለበት ቅዱስ ጳውሎስ በዝርዝር ከሱም በኋላ የተነሱ አባቶች በዝርዝር አስተምረው ስርዓት ሰርተው ሄደዋል። በሂደት ግን ዘመኑ እንደፈቀደ መጠን ኢምፕሮቫይዝ እየተደረገ ቅርጽ እየያዘ የ2000 ዓመታት ሂደት አልፎ ነው ማለት ነው ዛሬ ያለው የቅዳሴ ዛሬ ያለው የቁርባን ስርዓት ላይ ደረሰው።